አራት ክላስ ይኖራል እዚህ ጋር አብነት ትምህርት ቤት የለም ማለት ቤተክርስቲያን የለችም ነው እንዳጠቃላይ ማለት ነው። ትልቁ ተልኮ የቤተክርስቲያን አገልጋዮችን በብቃትና በጥራት ማፍራት በካህን እጥረት ምክንያት አብነት ትምህርት ቤት ባለ መኖሩ ምክንያት ተዘግቷል። እንደ ሀገረ ስብከትም የመጀመሪያው አዳሪ አብነት ትምህርት ቤት ነው። እግዚአብሔር ይፈቅድ 32 አዳሪ ተማሪዎችን እንቀበላለን። መመገቢያ አዳራሽና ስቶራቸው ነው። ሁኔታዎችን ሁሉ በመቋቋም በተቻለን አቅም ማህበሩ ይዞት ካለው ራሱ በጀት በላይ ወጥቶበታል። አሁንም ይሄ ግልጽ ነው። ግንባታው እንዳይቋረጥ እየሰራን ነው ያለነው ማለት ነው። አንዴ ይቀደሳል፣ አንዴ እየቀረም አለ ማለት ነው። እኔ በጣም እንደ ብርቅ የታየና እንደ ተስፋ ብዙ ሰው እየጠበቀው ያለ አብነት ትምህርት ቤት ነው። የበረከት ተሳታፊዎች ሁኑ ነው የምለው ማለት ነው። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። የአብነት ተማሪ ከቤተሰቡ ርቆ ጋራ ዞሮ ወንዝ ተሻግሮና በርካታ ፈተናዎችን አልፎ ቃለ እግዚአብሔርን ይማራል፣ ዕውቀትና ጥበብን ያገኛል። በዚህ ሁሉ ውጣ ውረድ የዕለት ጉርሱና የዓመት ልብሱ ቅድስተ ቅዱሳን እመቤታችን ድንግል ማርያም ናት። በእንተ ስማ ለማርያም ስለመብርሃን ብሎ ከማርና ከወተት የሚጣፍጥ ስሟን ጠርቶ በሚያገኘው የዕለት ጉርስ ትምህርቱን ይማራል፣ ኑሮውን ያሸንፋል፣ ለነገይቱ ቤተክርስቲያንም ይደክማል። ሲዞር በቆላ በደጋ ሁሉን ያገኘዋል ድንግሎ ያንቺ ጋር አልጫውን ዓለም ፍጹም ያጣፍጠው ጨው የሆነ ስምሽን ተማሪ ጠርቶ ነው። በእንተ ስማ ለማርያም ስለመብራን የዘመናዊ ትምህርት መስፋፋት ከጀመረበት ከ20ኛው መቶ ክፍለ ዘመን ወዲህ ለአብነት ትምህርት ቤቶች የተሰጣቸው ትኩረት አነስተኛ በመሆኑ እየተዳከሙ መጥተዋል። ሀገራችን ኢትዮጵያ ላለፉት ዓመታት እያስተናገደች በምትገኘው ግጭትና ጦርነት ምክንያትም ልክ በጥንት ዘመን እንደገጠማቸው ሁሉ ደቀ መዛሙርት በጉባኤያቸው ገዳማውያንም በባህታቸው ጸንተው እንዳይኖሩ እያደረጋቸው ይገኛል። ተቋማቱ ቀድሞ የነበራቸውን መንፈሳዊና ማህበራዊ አገልግሎት ለማጠናከር የኢኮኖሚ አቅማቸውን ለማሻሻል የጥበብ የእውቀትና የፍልስፍና ምንጭነታቸውን በማስጠበቅ ተተኪ የቤተ ክርስቲያን አገልጋዮችን ለማፍራትና ለሀገርም የላቀ አስተዋጽኦ እንዲያደርጉ ለማስቻል ማህበረ ቅዱሳን ከአባላቱና ከድጋፍ አዳጊዎች ገንዘብ በማሰባሰብ በተለያዩ አህጉረ ስብከት ለሚገኙ ገዳማትና አብነት ትምህርት ቤቶች የልማትና የማህበራዊ አገልግሎቶችን በማጥናት ተግባራዊ አድርጓል። ቀደም ብለው ሊቃውንት ሲያፈሩ የነበሩና በእድሜ ብዛት የተዳከሙ ነባር ጉባኤ ቤቶችን በማጠናከር አብነት ትምህርት ቤቶች ባልተስፋፋባቸው በደቡብና በምስራቅ የሀገራችን ክፍሎች ከ17 በላይ አዳዲስ አዳሪ አብነት ትምህርት ቤቶችን በመገንባትና በማጠናከር ለሀገረ ስብከቶቻችን ያስረከብን ሲሆን ሁሎችም የገነባናቸው ትምህርት ቤቶች ዛሬ ደቀ መዛሙርቱን እያፈሩ ለቤተ ክርስቲያን አገልጋይ እየሰጡ ይገኛሉ። የኔን እድሜ በጥፍ ይስጣቸው ሁሉንም እንደኔ። አዎ እንግዲህ 60ም 70ም ችግር ነው ታውቁታላችሁ። እና ስለዚህ እዚህ ላይ ይበቃል። ተመስገን ነው። አመሰግናለሁ። ተፈሳችን አመሰግናለሁ። ደስ ብሎኛል በጣም ትውልድ እንዲቀረጽ የሚያደርግ ትምህርት ቤት ነውና ዛሬ መሰረት የተጣለው እግዚአብሔር መጨረሻውን ያበጀልንና እግዚአብሔር ደግሞ ያንን የታለመለትን ዓላማ እንዲያሳካልን
ቅዱስ ፍቃዱ ይሆንልን። አመሰግናለሁ። ከላይ የተመለከትናቸው አባቶች የዲላ ከተማ ነዋሪዎች ናቸው። በአካባቢያቸው የተደራጀና ዘመናዊ አብነት ትምህርት ቤት በማህበረ ቅዱሳን ሊገነባ መሰረት በተጣለበት ወቅት ደስታቸውን ሲገልጹ ነው። ማህበረ ቅዱሳን ከሚተገብራቸው ፕሮጀክቶች መካከል አብነት ትምህርት ቤት ባልተስፋፋባቸው አካባቢዎች የሚገነባቸው አዳሪ አብነት ትምህርት ቤቶች ይገኙበታል። በ2018 ዓ.ም ከሚተገብራቸውና በስራ ላይ ካሉ ፕሮጀክቶች መካከል የዲላ አብነት ትምህርት ቤት ተጠቃሽ ነው። ማህበሩ በየዲኦ ኮሬና ቡርጂ ሀገረ ስብከት የሚተገብረው ይህ ፕሮጀክት ህዳር 13 ቀን 2018 ዓ.ም መሰረት ተጥሎ በግንባታ ላይ ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በበጎ አድራጊ ምእመናን የገንዘብ ድጋፍ በጌዲዮ ኮሬና ቡርጂ ሀገረ ስብከት አንዲዳ ደብረ ሰላም መድኃኔዓለም ቤተክርስቲያን የሚያሰራው የአብነት ትምህርት ቤት ግንባታ ፕሮጀክት በሀገረ ስብከቱ ጳጳስ በብፁዕ አቡነ ገሪማ ህዳር 13 ቀን 2018 ዓ.ም ይህ የመሰረት ድንጋይ ተቀመጠ። ከተጀመረ ጀምሮ አሁን ያለበትን ደረጃ እንደሚታይ የመምህራን ቤት ያው ብሎኬቶችን አቁመን ጨርሰናል። እንደዚሁም የተማሪዎች መመገቢያ አዳራሽም ጨርሰናል። ሌሎቹ ብሎኬት ስራ ይጠበቅብናል። ብሎኬት ከሰረስን በኋላ ደግሞ ከውስጥ በኩል የልስን ስራዎች ይቀራሉ። የኤሌክትሪክ መስመሮችን የመዘርጋት ስራ፣ እንደገና ደግሞ የጣራ ስራዎች አጠቃላይ ከነ ኮርኒስ ስራ አያይዞ እንደዚሁም ደግሞ የበር የመስኮት ገጠማዎች ብዙ ስራዎች ይቀሩናል። ስለዚህ ከዚህ አንጻር አሁን ፕሮጀክቱ ካለበት በተሻለ ፍጥነትና በተሻለ ጥራት ተጨማሪ ሌላ ዋጋ ሳያስከፍለን ቶሎ እንድንጨርስ ሁሉም ምእመና ከዚህ በፊትም ድጋፍ የምታደርጉ አሁንም ደግሞ ይህንን የምታዩ አጠቃላይ ድጋፋችሁ አይለየን፣ ድጋፍ እያደረጋችሁልን ይህንን የተቀደሰ ዓላማ እንድናሳካ ጠይቃለሁ። የተማሪዎች ማደሪያ ዶርም ነው። እዚህ ጋር እንደምታዩት 4 ክላስ ይኖረዋል። እዚህ ጋር እያንዳንዱ 4ቱ ክላስ አንዱ ክላስ ውስጥ 8 ተማሪ ይኖራል። እንደ አጠቃላይ እዚህ ክላስ ውስጥ 4 አልጋ ይኖራል፣ ተደራራቢ አልጋ። ከዚህ 8 ተማሪ ይዝልናል ማለት ነው። 8 ሲባዛ በ4 32 ተማሪ ዶርማቸው ይሄ ይሆናል ማለት ነው። ዶርምና ዶርም ብቻ ነው። አልጋና ቁምሳጥን ልብስ የሚያስቀምጡበት ቁምሳጥን አንድ ላይ አኮሞዴት የሚያደርግ የፕሮጀክቱ አንዱ አካል ነው ማለት ነው። ስለዚህ እንደምታዩት ይሄ እንግዲህ ስኬሌተኑ ቆሞ የብሎኬት ስራና የፊኒሽንግ ስራ የሚጠብቀን ይሄ ነው ማለት ነው። ተመልካቾች እንደምትመለከቱት እንግዲህ የመማሪያ ጉባኤ አዳራሹ የደቀ መዛሙርቱና የመምህራኑ ማደሪያ የምግብ ማብሰያና መመገቢያ አዳራሹ የንጽህና መጠበቂያውን በምትመለከቱት መልኩ በደንብ እየተሰራ ይገኛል። በተለይ ደግሞ በተያያዘለት ጊዜ ተጠናቆ ተማሪዎች እንዲማሩበትና በሀገረ ስብከቱ ያለውን ችግር ለመቅረፍ እንዲቻል ርብርብ እየተደረገ ነው የሚገኘው። የጌዲኦ ኮሬና ቡርጂ ሀገረ ስብከት የቅድስት ቤተ ክርስቲያን አገልግሎት ይበልጥ ለማፋጠን በ2012 ዓ.ም ራሱን ችሎ ሀገረ ስብከት በመሆን የተመሰረተ ነው። ሀገረ ስብከቱን ከሐምሌ 2015 ዓ.ም ጀምሮ ነው ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ሆነው እያገለገሉ የሚገኙት። ሀገረ ስብከቱ ከ73 አብያተ ክርስቲያናት በላይ እንዳሉት ይነገራል። በዚህ ሀገረ ስብከት አብያተ ክርስቲያናት መመስረት የጀመረው በ1882 ዓ.ም እንደሆነም ታሪክ ይነግረናል። ይህ ጥንታዊና ታሪክ ያለው ሀገረ ስብከት ለረጅም ዓመታት ምንም አይነት የተደራጀ አብነት ትምህርት ቤት አልነበረውም። በመሆኑም አብያተ ክርስቲያናቱ ከፊል አገልግሎት የሚሰጥባቸው የተዘጉና
ጥቂቶቹ ብቻ ሙሉ አገልግሎት የሚያገኙ ናቸው። ይህ ሁሉ የሆነው በአገልጋይ ካህናት እጥረት በመሆኑ ማህበረ ቅዱሳን ችግሩን ለመቅረፍና ሀገረ ስብከቱ የተደራጀ አብነት ትምህርት ቤት እንዲኖረው በማለም የአብነት ትምህርት ቤት ግንባታውን በማከናወን ላይ ይገኛል። አብነት ትምህርት ቤት የለም ማለት ቤተክርስቲያን የለችም ነው እንዳጠቃላይ ማለት ነው። ምክንያቱም ምንጩ አብነት ትምህርት ቤት ነው። ቤተክርስቲያን ሚስጥራተ ቤተክርስቲያን ቢፈጸምም ለሁሉም ነገር አብነት ትምህርት ቤት ነው። እንደኔ ሀገረ ስብከት እኔ ስመጣ ምንም የአብነት ትምህርት ቤት በሀገረ ስብከቱ የለም። ምንም ስል ምን ማለት ነው? አንዳንድ ከተሞች ላይ ውዳሴ ማርያም የሚያስቆጥሩ በፈቃደኝነትም ወይም ደግሞ አብያተ ክርስቲያናቱ የተወሰነ ነገር ብሏቸው የለም ማለት አይደለም። ግን እንደ አጠቃላይ አብነት ትምህርት ቤት ተብሎ ለገጠሪቱ ድረስ የሚደርስ አልነበረም። ባለመኖሩም አሁንም ድረስ ያልተፈታ ትልቅ ችግሮች አሉ ማለት ነው። አንዱ ችግር ምንድን ነው? አብነት ትምህርት ቤት ባለመኖሩ የገጠር አብያተ ክርስቲያናት እንዲዘጉ ግድ ሆኗል። እንዲዘጉ ግድ ካደረገው ምንድን ነው? ገጠር አብያተ ክርስቲያናት በራሳቸው የራሳቸው ሀብት ስለሌላቸው የሚያስተዳድሩበትም ነገር ስለሌላቸው ካህን ከሌላ ጋር ደግሞ መቅጠር አይችሉም ማለት ነው። ካህን ከሌላ ጋር መጥቶ ደግሞ መልመድ አይችልም። ብዙ ጊዜ የሚመጣው ከሰሜን ነው። ካህን እዛ ካለበት ኑሮ የተሻለ ኑሮ መኖርን እዚህ ይፈልጋል። እዚህ ሲመጣ ግን ገጠር ላይ የተሻለ ኑሮ አይኖርም። የዛን ያህልም ኑሮ የሚያስደስት የለም። አመጋገቡ ደግሞ ይለያያል። የገጠሩ የዚህኛው አመጋገብና የሰሜኑ አመጋገብ ይለያል። እዚህ ቆጮ ሊበላ ይችላል። ከዛ ደግሞ ያለመደው ስለሆነ ቆጮ አይለምድም። የራሱ ሰው ስለሌለው አገልጋይ የለም ማለት ነው። ስለዚህ ዝግ ነው። ብዙ ሙሉ ለሙሉ ዝግ ነው። ያ መሆኑ ጉዳት አድርሷል ለቤተክርስቲያን። ለዚህ ሀገረ ስብከት ጉዳት አድርሷል። በእኛ ሀገረ ስብከት ወደ 78 የሚሆኑ አብያተ ክርስቲያናት አሉ። በእርግጠኝነት በሙሉ አቅማቸው የሚሰሩት 20 አይሞሉ ከተማ ላይ ያሉ አብያተ ክርስቲያናት ናቸው። ሌሎች በካህናት እጥረት ምክንያት ብቻ አብያተ ክርስቲያናቱ አሉ፣ ሰዎች አሉ፣ ህንፃው አለ፣ ሰው አለ። አገልጋይ ግን የለም። አገልጋይ ባለመኖሩ ተዘግቷል የሚባል ነው። ሙሉ ለሙሉ የተዘጉ አብያተ ክርስቲያናት ገጥመውናል። እግዚአብሔር ይመስገን ያው ምእመናን ተረባርበው ቢያንስ አሁን ኪዳን የማይደርስበት ቤተ ክርስቲያን የለም። ይህም ማለት ግን በዛው አካባቢ ሰው ተሸፈነ አይደለም። ጊዜያዊ እርዳታ ምእመናኖች እየሰጡ የሚሸፈን ነው ማለት ነው። አንድ ቤተ ክርስቲያን ብቻ ከቦታው ርቀት የተነሳ ህዝብ ስለሌለበት ምናልባት ወደፊት እግዚአብሔር ቢፈቅድ ለገዳም እናደርገዋለን የምንል የሮ የሚባል አለ። የሮ መድኃኔዓለም እሱ ቤተ ክርስቲያን ካህንም ሄዶ ሊቀመጥ አይችልም። በብዙ ብርም ብናስቀምጠው ጫካ ብቻውን ስለሚሆን አይቀመጥም። እሱ ሙሉ ለሙሉ ተዘግቶ ያለ ነው። ከዛ ውጪ ቢያንስ እንኳን ካህን ቢሄድ ቢመጣም አንዴ ይቀደሳል፣ አንዴ እየቀረም አለ ማለት ነው እንጂ በካህን እጥረት ምክንያት አብነት ትምህርት ቤት ባለመኖሩ ምክንያት ተዘግቷል። ጉባኤ ቤት ነው። ተማሪዎች ያው የሚማሩበት የአብነት ትምህርት ቤቱን የሚቀጽሉበት ቦታ ነው። ስለዚህ ያው እንደምታዩት ይሄኛውም ስኬሌተኑ ቆሞ የብሎኬት ስራ እና ተያያዥ ስራዎችን ይጠብቃል ማለት ነው። እነዚህ ይሄና የተማሪዎች ማደሪያ እንግዲህ ስኬሌተናቸው ቆሞ ሌላ የሱፐር ስትራክቸር ስራ የሚጠብቁ ናቸው ማለት ነው። ይሄ አንዱ እስከ 50 ካሬ ይሞላል። 50 ካሬ ነው። ያው እንግዲህ ተማሪዎች የተለያየ አይነት ትምህርት ስለሚማሩ ይሄ እዚህ ጋር እንደ ተማሪው እንደሚማሩት አይነት እና እንደ ጉባኤው መምህር አይነት ብዛታቸው ይወሰናል ማለት ነው። የሚማሩት የቅዳሴ ትምህርት ሊሆን ይችላል፣ የመጻሕፍት ጉባኤ ቤት ሊሆን ይችላል። ስለዚህ እዚህ ጋር የሚወሰን እዚህ ጋር የሚይዘው ተማሪ ቁጥር በሚገባው የተማሪ ብዛትና በሚማረው የትምህርት አይነት ይወሰናል ማለት ነው። አሁን እንደምታዩት ሁላችሁም እያሰራን ያለነውን በጌዶ ኩሪ
ቡርጂ ሀገረ ስብከት የመጀመሪያውን የአዳሪ አብነት ትምህርት ቤት እያሰራን ያለነውን ግንባታ ፕሮጀክትን ነው የምናየው ማለት ነው። አሁን በዛሬው ሰዓት ላይ ግብአቶቹን አስገብተን ሁሉን ነገር ከጀመርንበት ሰዓት ጀምሮ በደንብ እያስኬድን ያለንበት ሁኔታ ነው ያለው ማለት ነው። እንደዚህ የተደራጀ ሆኖ ዘላቂነት ያለው እንደገና ተደራጅቶ ሁሉን ትምህርት ያማከለ ክትትል ያለበት ትምህርት ቤት ማግኘት ግን ከባድ ነበር። ሁሉም በየአጥቢያቸው በወላጆች መልካም ፈቃድ እንደዚሁም በአንዳንድ ካህናት መልካም ፈቃድ ቁጥርን ማስቆጠር፣ ውዳሴ ማርያም ማስተማር ከዛ በዘለለ የተሻለና ጥራት ያለው ክትትል ያለው ትምህርት አብነት ትምህርት ቤት ማግኘት የለም ማለት ይቻላል እንዳጠቃላይ ማለት ነው። ስለዚህ አሁን ያው ብፁዕ አባታችን ወደዚህ ሀገረ ስብከት ከመጡ ጀምሮ ነው የአብነት ትምህርት ቤት እና የአብነት ተማሪዎችን ለቤተ ክርስቲያን እንቅስቃሴ የጀመሩት። ስለዚህ በዛ እንቅስቃሴ ነው ይሄም የአብነት ትምህርት ቤት እዚህ ሊከፈት እንደ ሀገረ ስብከትም የመጀመሪያው አዳሪ አብነት ትምህርት ቤት ነው። መሰረት ድንጋይ የተጣለው አምና ወይም ደግሞ በዘንድሮ ዓመት 2018 ህዳር 13 ነው መሰረት ድንጋይ የተጣለው። ከዛ ጊዜ ጀምሮ ወደ ስራ የገባ ነው ማለት ይቻላል። በአንዳንድ ምክንያቶች ከየካቲት ጀምሮ ነው። አሁን ላይ ከጀመርንበት ጊዜ ጀምሮ ምንም ሳይቋረጥ በተቻለን መጠን እያሰራን እንገኛለን ማለት ነው። አሁን እንደምታዩት ቢያንስ ወደ 50% አካባቢ ደርሰናል። ይህ አብነት ትምህርት ቤት ተሰርቶ ሲጠናቀቅ በአካባቢው ተተኪ አገልጋዮችን የማፍራት ለምእመናን በቂ መንፈሳዊ አገልግሎት የመስጠትና የተዘጉ አብያተ ክርስቲያናትን የመክፈት ከፍተኛ ጠቀሜታ ይኖረዋል። ሀገረ ስብከቱ አስቀድሞም በመቃብር ቤት የቅዳሴ የቅኔና የሐዲሳት ጉባኤያትን የጀመረ ሲሆን ማህበሩ የሚገነባው ዘመናዊ አዳሪ አብነት ትምህርት ቤት ተሰርቶ ሲጠናቀቅ ደግሞ ምናልባትም በሀገረ ስብከቱ ታሪካዊና የመጀመሪያና የተደራጀ አብነት ትምህርት ቤት ይኖረዋል ተብሎ ይጠበቃል። የአዳሪ አብነት ትምህርት ቤት መኖሩ የመጀመሪያው ዋነኛው ለቤተ ክርስቲያን አገልጋዮችን ተተኪዎችን ማፍራት ነው፣ ሁላችንም እንደምናውቀው ማለት ነውና ጉባኤ ቤታችን ወይም ደግሞ ጉባኤ ቤቱ ትልቁ ተልእኮ የቤተ ክርስቲያን አገልጋዮችን በብቃትና በጥራት ማፍራት፣ በደቡብ ኢትዮጵያ ክፍል ደግሞ እንደሚታወቀው የአገልጋዮች እጥረት በከፍተኛ ሁኔታ ያለ መሆኑ ይታወቃል። በተለይ ደግሞ በእኛ ሀገረ ስብከት ማለት ነው። ስለዚህ በቋንቋቸው የሚያገለግሉ ሰባኪያንና አገልጋዮችን ለማፍራት ታስቦ የተዘጋጀ የመጀመሪያው በጌዶ ኩሬ ቡርጂ ሀገረ ስብከት የመጀመሪያው ጉባኤ ቤት። አሁን ይሄ በጣም እንደ ብርቅ የታየና እንደ ተስፋ ብዙ ሰው እየጠበቀው ያለ አብነት ትምህርት ቤት ነው። ምክንያቱም ምንድነው ይሄ አብነት ትምህርት ቤት ተጠናቀቀ ማለት በዚህ አብነት ትምህርት ቤት እስከ 32 በትንሹ እስከ 32 የሚደርሱ ደቀ መዛሙርት መጥተው ሊማሩበት ይችላሉ ማለት ነው። እነዚህ 32 ደቀ መዛሙርት ማለት በሚሄዱበት ከተለያየ ቦታ የሚመጡት ናቸውና ወደ 32 አጥቢያ ቤተክርስቲያን ይደርሳሉ ማለት ነው። ስለዚህ ቀድሞ እነዛ በአገልግሎት በማጣት ምክንያት የተዘጉትን አገልግሎት ላይ በማጣት ምክንያት የማይቀደስባቸው የማይገለገልባቸው ቤተክርስቲያን የማገልገል እንደዚሁም ደግሞ አስተምሮ እዚህ አብነት ትምህርት ቤት ብቻ አይደለም ስልጠና የሚሰጥበት ነው፣ ኮርስ የሚሰጥበት ያው ማዕከል ስለሆነ እዚህ በተማሩት ደግሞ ሄደው አስተምረው የሚያስጠምቁት አዲስ አማንያንን ወደ ቤተክርስቲያን ህብረት የሚጨምሩበት እቅድ ስለሆነ በጣም ብዙ ፍሬ የሚጠበቅበትና ተስፋ የሚደረግበት ትምህርት ቤት ነው። ይህንንም ለመቅረፍ በ2016 የጀመርነው መጀመሪያ ዝም ብለን በመቃብር ቤት ነው የጀመርነው። ከ6 ወረዳዎች አሉን። ከ6 ወረዳዎች አንዳንድ ደቀ መዝሙር አመጣን። አንዱ በራሱ ባለው የቆየ ኬዝ ምክንያት ህመም ምክንያት አቋረጠ። 5ቱ ግን አሰልጥነናቸው ሄዶ አሁን ጥሩ አገልግሎት እየሰጡ ነው። ከ5ቱ አንዱን የክህነት ማዕረግ ሰጥተነው የቅስና ማዕረግ ሰጥተነው አሁን ጥሩ እያገለገለ ነው። እነዛም ደግሞ በቋንቋቸው ሄዶ ገጠሪቱን ቤተክርስቲያን እየሰበኩ ስለሆኑ ለውጥ አለ ማለት ነው። ይህንን አይቶ ነው የማህበረ ቅዱሳን ዋናው ማዕከል ይሄ ከሆነ የግድ አብነት ትምህርት ቤት ያስፈልጋል እዚህ ቦታ ላይ በሚል የአብነት ትምህርት ቤት እንዲቋቋም ትልቁን ሀሳብ አንስቶም ይሄው አሁን ግንባታው ተፋጥኖ እየሄደ ያለበት ነው። ጥሩ ደረጃ ላይም ደርሷልና ማለት ነው። ለ2019 የትምህርት ዘመን ለማድረስ ማለት ነውና እግዚአብሔር ይመስገን ተስፋ ትልቅ ተስፋ ላይ ነው የሀገረ ስብከት ያለው ማለት ነው። ባለፈው በ6 የጀመረውን ደግሞ ዘንድሮ ከፍ አድርጎታል። ቢያንስ ወደ 14 የሚሆኑ አሁን የሚመረቁ አሉን።
በዚህ አሁን ሰኔ ላይ ይመረቃሉ። ሰኔ 27 ላይ እናሰናብታለን። ከነሱ ደግሞ ሁለቱ ይቀራሉ። እንደገና ደግሞ ፍላጎት ስላላቸው ይቀራሉ ማለት ነው። ከፍ ወዳለ ትምህርት ከፍ ይላሉ ማለት ነው። ይሄ አሁን አብነት ትምህርት ቤቱ እያመጣው ያለው ነገር ነው። እነዚህንም ደግሞ ለቀለባቸውን ለመቻል እንደ ሰሜኑ አይደለም። እዚህ እንደ ሰሜኑ ለምነው መኖር አይችሉም። ለምነው የሚያገኙትም ነገር የለም። አልተለመደም። ለምነንም አብልተንም እንኳን አናገኝም ተማሪውን እዚህ ደግሞ ያለው ማለት ነው። ስለዚህ ያንን ለማድረግም አንዱን ለምሳሌ ድጎማ የሚደጉመን የማህበረ ቅዱሳን ነው። ራሱ ለ10 ተማሪዎች 2500 ይደጉማል። 2500 በየወሩ እንዲሁም ደግሞ ለአንድ መምህርም እንደዚህ 2000 ይደጉማል። ይሄ ቀላል እገዛ አይደለም፣ ለኛ እያደረገልን ያለው ትልቅ ነገር ነው። እነዚህን ሁሉ የአብነት ትምህርት ቤት አሁን ቀለባቸውን ችሎ ነው። አብነት ትምህርት ቤት ሲባል በጣም ከበድ ያለ ነውና ማለት ነው። ከቀለቡ ጋር ደግሞ ህንፃው ተሰርቶ ሲያልቅ ደግሞ 32 ደቀ መዛሙርትን ይይዛል። ስለዚህ 2019 እግዚአብሔር ቢፈቅድ 32 አዳሪ ተማሪዎችን እንቀበላለን። በአካባቢው ላይ ደግሞ የሚማር ካለ ደግሞ ትምህርት ቤቱ ከዛ በላይ ማስተማር ይችላል ማለት ነው። ስለዚህ ከፍ እያለ ነው። 2019ም ከፍ ይላል። ይሄን ወደ ገጠር ደግሞ ስንወስደው ደግሞ ትልቅ ስራ ይሰራል። ለምሳሌ ዛሬ ከነዛ ውስጥ ወደ 4 የሚሆኑት የቅስና ማዕረግ ተቀብለዋል ማለት ነው። ስለዚህ የትልቅ ነገር ነው። አጠቃላይ 5 አደረግን ማለት ነው። 5 ካህናትን ቻል፣ ዲያቆናት ደግሞ ወደፊት ይመጣሉ ብለን ስለምናስብ የአብነት ትምህርት ቤቱ እንደምንም ስራውን ጀምሯል ማለት ነው እና የተዘጉ አሁንም አሉ፣ ወደፊት ይከፈታሉ ብለን ደግሞ ተስፋ የምናደርጋቸው አሉ። በአጠቃላይ የሀገረ ስብከት የተረሳ እንደነበር ነው በአብነት ትምህርት ቤት እንዳጠቃላይ ልናገር የሚችለው። ከመረሳት ግን ወደፊት ደግሞ ይወጣል ብለን ተስፋ እናደርግ። ምክንያቱም ባለድርሻ አካላት በጣም እየተረባረቡ ነው። ከዚህ ላይ ደግሞ የአንበሳውን ድርሻ ከህንፃ ጋራ ደግሞ የማህበረ ቅዱሳን ዋናው ማዕከል ትልቁን ድርሻ ወስዶ እየሰራ ነው ማለት ነው እና ይህን ይመስላል። ከመለከታቸው 2 ጎን ለጎን የተሰሩ ክላሶች አሉ። እነዚህ እያንዳንዳቸው ለ2 መምህራን ማደሪያ ናቸው። የየራሳቸው የሆነ ሳሎንና መኝታ ቤት አላቸው። ለ2 መምህር የተዘጋጀ ነው። ያው መምህራኖቹ ለማደሪያ የሚጠቀሙበት ይሆናል ማለት ነው። ስለዚህ የራሳቸውን ማብሰያ አላቸው፣ ራሳቸውን ሽንት ቤት አላቸው። ስለዚህ ከማብሰያና ከሽንት ቤት ውጪ የራሳቸውን ማብሰያ እዛ ጋ ይኖራቸዋል፣ እዛ ጋ የራሳቸውን ሽንት ቤት ይኖራቸዋል። ስለዚህ ከማብሰያና ከሽንት ቤት ውጪ እዚህ ጋር ሳሎንና መኝታ ቤት ብቻ ይኖራቸዋል። አጠቃላይ ወደ 50 ካሬ የሚጠጋ ስፋት ያለው ማደሪያ ቤት ነው ማለት ነው። የመምህራን ማደሪያ ቤት። የመምህራን ቤት ያው ብሎኬቶችን አቁመን ጨርሰናል። እንደዚሁም የተማሪዎች መመገቢያ አዳራሽም ጨርሰናል። ሌሎቹ ብሎኬት ስራ ይጠበቅብናል። ብሎኬት ከሰረስን በኋላ ደግሞ ከውስጥ በኩል የልስን ስራዎች ይቀራሉ። የኤሌክትሪክ መስመሮችን የመዘርጋት ስራ፣ እንደገና ደግሞ የጣራ ስራዎች አጠቃላይ ከነ ኮርኒስ ስራ አያይዞ እንደዚሁም ደግሞ የበር የመስኮት ገጠማዎች ብዙ ስራዎች ይቀሩናል። ስለዚህ ከዚህ አንጻር አሁን ፕሮጀክቱ ካለበት በተሻለ ፍጥነትና በተሻለ ጥራት ተጨማሪ ሌላ ዋጋ ሳያስከፍለን ቶሎ እንድንጨርስ ሁሉም ምእመና ከዚህ በፊትም ድጋፍ የምታደርጉ አሁንም ደግሞ ይህንን የምታዩ አጠቃላይ ድጋፋችሁ አይለየን፣ ድጋፍ እያደረጋችሁልን ይህንን የተቀደሰ ዓላማ እንድናሳካ ጠይቃለሁ። በተለይ አሁን ከዚህ በኋላ የሚያስፈልጉን የጣራ ቆርቆሮ ክዳኖች፣ የቋሚ ብረቶች፣ የኮርኒስ ማቴሪያሎች፣ ቀለም፣ እንደዚህ ጂፕሰም የመሳሰሉ እና የኤሌክትሪክ ገመዶች፣ የኤሌክትሪክ አምፖሎች እነዚህን የመሳሰሉ አብዛኞቹ የፋብሪካ እቃዎች ናቸውና እነሱ ያናል ዝናብ ላይ ተጽዕኖ ስለማይኖራቸው ስለማያመጡ በዛ መንገድ እናልፋለን ብዬ አስባለሁ። ተማሪዎች መመገቢያ አዳራሽና ስቶራቸው ነው። ከኪችኑ የበሰለ ምግብ ይመጣና በዛ በኩል ከኪችኑ የበሰለ ምግብ በዚህ በኩል ይመጣና እዚህ ጋር በዚህ በኩል ገብቶላቸው በዛሽ መስኮት በኩል የበሰለው ምግብ ተቀብለው ተማሪዎች የሚመገቡበት አዳራሽ ነው።
ከመመገቢያ አዳራሽ በተጨማሪ የተለያዩ ስልጠናዎች ለተማሪዎች የሚሰጥበት የስልጠና ማዕከል ሆኖ እንደ ስልጠና ማዕከል የሚያገለግል ነው። ይሄ እንግዲህ እንደምታዩት ያው ብሎኬቱ አልቆ ከላይ የቶፕ ቢም የማሰር ስራና የልስን ስራ እንደዚሁም ተያያዥ የፊኒሺንግ ስራዎች ይቀሩታል ማለት ነው። ያው እንደምታዩት ሁሉም ፕሮጀክቶች እያንዳንዳቸው በረንዳ አብሮ የተሰራላቸው ናቸው። ዋናው የኛ ትኩረት ገጠሪቱን ቤተክርስቲያን ስለሆነ እንጂ ከተማውን ያማከለ ከሆነ ከተማው ላይ ሄዶ ሊማርም ይችላል። በይበልጥ ህንፃው ካለቀ በኋላ ወደፊት የክረምት ትምህርት ቤቶችንም ልናቋቁም ስለምንችል ደስተኛ ሆኖ ወላጅ ይልካል። እንደውም እሱ ብቻ አይደለም፣ አሁን ያኛውን ከፍ ስለምናደርገው አሁን ውዳሴ ማርያም የደገመ እንኳን ዲያቆን ስለሌለ ከገጠር ስናመጣ ውዳሴ ማርያም ጭምር ነው የምናስተምረው። እኒህ ከተማ ላይ ያሉ አጥቢያዎች ሁሉ የአብነት ትምህርት ቤት እንዲያቋቁሙ እነሱን ራሱ እያስገድድን ነው ያለ ነው። ስለዚህ መምህራን እዛው ደብራቸው ላይ ቅዳሴ መምህር ከገባ ያስተምራቸዋል ማለት። ከዛ ከፍ ያሉት አንዲዳ መጥተው መማር ይችላሉ እና ፍላጎቱ ሲኖራቸው በጣም ይመጣል። የኛ ጭንቀት ዋናው ገጠሩ ላይ ስለሆነ እንጂ ከተማ ላይ አቅም ያለው ወላጆቹ የሚደግፉት በደንብ አድርጎ ይመጣልና ተስፋው ትልቅ ነው ልል ነው። በጣም ትልቅ ተስፋ አለው። ማህበረሰቡ የሚጠብቀው ያንን ነው ከአንዲዳ ላይና እየተሰራም ያለው ትልቅ ነው አንዲዳ አብነት ትምህርት ቤት ማለት ነው። ይህን የአብነት ትምህርት ቤት ግንባታ ከዳር በማድረስ ተተኪ አገልጋይ ካህናትን የማፍራት የተዘጋች ቤተክርስቲያንን የመክፈት ኃላፊነት ለሁሉም ኦርቶዶክሳውያን የተሰጠ ነው። በሀገራችን አሁን እየታየ ያለው የዋጋ በየጊዜው መናር አሁንም ከታቀደለት እቅድ በላይ ነው እየሄደ ያለው። ከተበጀተው በጀት በላይ ነው እየሄደ ያለው። ምክንያቱም በየቀኑ ለውጦች አሉ። ብረት በየቀኑ ዋጋው ይንራል፣ ሲሚንቶ በየቀኑ ይንራል። እንዲሁም ደግሞ አሁን ከነዳጁ ጋር ደግሞ ተያይዞ በጣም መኪና እንኳን ድንጋይ ምጭን እየተቸገር ነው እዚህ ጋር ያለ ነው ማለት ነው። ያ ማለት ከማህበሩ ይዞት ካለው ራሱ በጀት በላይ ወጥቶበታል። አሁንም ይሄ ግልጽ ነው። ያው አብነት ትምህርት ቤት ግንባታው ከተጀመረ በኋላ እንደ አገራችን ያው እንደ አጠቃላይ እንደ ዓለም እንቅስቃሴ የነዳጅ ዋጋ ጭማሪ በጣም ተጽዕኖ አድርጎበታል ፕሮጀክቱ። በዛ የተነሳ እንደውም እዚህ መድረስ ከነበረብን ወይም በዚህ ደረጃ በዚህ ጊዜ እዚህ መድረስ ከዚህ የተሻለ ቦታ መድረስ እንችል ነበረ እንዳጀማመራችን ቢሆን ኖሮ። ስለዚህ በጣም የነዳጅ ዋጋ እቃዎች ላይ ዋጋ ጭማሪ እያደረገብን ብዙ አማራጮችን እንዳናይ አማራጮችን እያጠበበ በመምጣቱ በጣም አሁን ፈተና የሆነብን ከእቃ አቅርቦት ከማቴሪያል አቅርቦትና ያም ደግሞ ከነዳጅ ዋጋ የተያዘ የእቃ አቅርቦት ነው። እሱ ነው እየፈተነን ያለው። አሁንም ቢሆን የተሻለ የእቃ አቅርቦትና የማቴሪያል ዝግጅት ብናገኝ ከዚህ በኋላ ቢያንስ በ3 ወር ውስጥ ፕሮጀክቱን እንጨርሳለን። ይህንን አገልግሎት ከተረከብንበት ጀምሮ ወደ ስራ ከገባንበት ጀምሮ እግዚአብሔር በፈቀደና በረዳን መጠን በተቻለን መጠን እያስኬድን ለታሰበለት ዓላማ እንዲውልና በታሰበበት ቀን እንዲያልቅ እየሰራን ነው ያለ ነው ማለት ነው። በእርግጥ አሁን እንዳጠቃላይ በሀገሪቱ ላይ ያለው ነባራዊ ሁኔታ ይታወቃል። በተለይ ከነዳጅ አቅርቦት ጋር በተገናኘ ግብዓት አቅርቦት መጨመሩ በጣም ፈታኝ ነው። ነገር ግን ያንን ለመቅረፍ በተቻለን መጠን ግብዓቶችን ቀድመን አስገብተን ከዛም በኋላ ደግሞ ግንባታው እንዳይቋረጥ እየሰራን ነው ያለነው ማለት ነው። ሁኔታዎችን ሁሉ በመቋቋም በተቻለን አቅም ግንባታው እንዳይቋረጥና በታሰበበት ቀን ለማስረከብ እየሰራን ያለንበት ነባራዊ ነው። የዚህ መልካም በጎ ጅምር ቀናኢ የሆኑ ምእመናን በሙሉ ይህንን ሊረባረቡና ሊተባበሩ፣ ምክንያቱም እዚህ ጋር የሚወጣው ቤተ ክርስቲያኒቱን የምንጠብቅበት ዋናው አብነት ትምህርት ቤት ስለሆነ የሚገነባው አብነት ትምህርት ቤት ነው። ለአብነት ትምህርት ቤት ደግሞ ሁሉም የአብነት ትምህርት ቤት ጥቅም የገባው ለቤተ ክርስቲያን አስፈላጊነቱ በይበልጥም ደግሞ ለገጠሪቱ ቤተ ክርስቲያን አስፈላጊነቱ የገባው ምእመን በአገርም ውስጥ ይሁን ከአገር ውጭም ያሉት ሁሉ በዚህ ቢረባረቡና ቶሎ እንዲያልቅ፣ ምክንያቱም በቆየ ቁጥር አሁንም ዋጋው እየናረ ነው የሚሄደው፣ ከፍ እያለ ነው የሚሄደው። ስለዚህ ኋላ የማይቀመስበት ደረጃም ሊደርስ ስለሚችል አሁንም ኑሮ እየሄደ ነው። በዚሁ ላይ ደግሞ ሆኖ ቶሎ እንዲያልቅ ማድረግ ሁሉም ቢረባረብ፣ ይሄ ድምፅና ምስል የሚሰማው ሁሉ ቢረባረብ በጣም ደስ ይለኛል። ለበረከት እየተሳተፉ ያሉ በተለያየ ዓለም የሚገኙ ይህን አብነት ትምህርት ቤት በእነሱ እርዳታ እንደሚገነባ ይታወቃል። እስካሁን ባደረጉልን ድጋፍና ትብብር
ይህንን አብነት ትምህርት ቤት በተያዘለት ጊዜ ለመጨረስ እየሰራን ብዙ አይነት ተግዳሮቶች ቢኖሩትም በተለይ የዋጋ ጭማሪን በተመለከተ እየሰራን ያለነው ከእንግዲህ በኋላ የዋጋ ጭማሪው ይቀንስ አይቀንስ ምንም የሚታወቅ ነገር ስለሌለው በተቻለን አቅም በተያዘለት ጊዜ ለመጨረስ እየታገልና እየሰራን ያለንበት ነባራዊ ሁኔታ ነው ያለው። በዋናነት ይዞ እያሰራ ያለው ዋና ማዕከሉ ማህበረ ቅዱሳን ነው። ስለዚህ ማግኘት በሚችልበት ደረጃ ሁሉ ሊያገኘው ይችላል ማለት ነው። ምክንያቱም በየትኛው መልኩ በዌብሳይቱም በምኑም ሊያገኘው ስለሚችል ተረባርቦ ቢጨርስ እዚህ ብቻ የተጀመሩትን አይደለም፣ ሌላም ቦታ ላይ ብዙ ጅምሮች ስላሉ ሌላ ቦታ ላይ ላሉም ጅምሮች አሁን ላይ ህንፃዎች መቆየታቸው ዋጋ ስለሚያስከፍሉ ቶሎ ብሎ መረባረቡ ትልቅ ነው ብዬ ነው ማስብ። ስለዚህ ይሄ ድምፅና ምስል የሚሰማው ሁሉ ያቅሙን እንዳቅሙ ቢረባረብ በረከት ያገኛል። ከዚህ በረከት ትልቅ ነገር ያገኛልና የበረከት ተሳታፊዎች ሁኑ ነው የምለው ማለት ነው። ጥሬም አባታዊ ጥሬም በዚህ መልኩ ነው ማስተላልፈውና ሁሉም ይረባረብ። አብነት ትምህርት ቤቱ ተሰርቶ ሲጠናቀቅ ይህንን የመሰለ ገጽታ ይኖረዋል ተብሎ ይጠበቃል። እንግዲህ የአብነት ትምህርት ቤት ግንባታ ፕሮጀክት 32 መደበኛ ደቀ መዛሙርትን በየሁለት ዓመቱ የሚያፈራ ነው። እንግዲህ ተመላላሽ ደቀ መዛሙርትን ጨምሮ የሚያስተናግድ ነው ማለት ነው። ጎን ለጎን ደግሞ ስልጠናዎችንም ይሰጣል። እንደሚታወቀው እንግዲህ የፕሮጀክቱ ጠቅላላ ወጪ 11 ሚሊዮን 132359 ነበር። ይሁን እንጂ ካለው ወቅታዊ የዋጋ ውድነት የተነሳ የተያዘው በጀት እስካሁን በተሰራው የግንባታ ሂደት ጥቅም ላይ ውሏል። ያ ማለት ደግሞ ግንባታው እስኪጠናቀቅ ከተያዘለት በጀት በላይ የሚጠይቅ በመሆኑ አሁንም የበጎ አድራጊ ምዕመናንን ርብርብ ይጠይቃል። በመሆኑም ይህንን የመሰለ ደረጃውን የጠበቀ አብነት ትምህርት ቤት ገንብቶ በተያዘለት ጊዜ ለማጠናቀቅ እንዲቻል ሁላችንም ክርስቲያናዊ ግዴታችንን እንወጣ መልእክታችን ነው። አብራችሁን ስለቆያችሁ እናመሰግናለን። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ወይ ማረን፣ እግዚአብሔር ወይ ማረን።